አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበል። ዛሬ እንግዲህ ጉዞ ነን ማለት ነው። እንግዲህ የገጠር ልጆች ያው ገጠር ለገጠር ነው የምንሄደው እንደ ከተማ ባይሆንም ማለት ነው። እና ዛሬ በየት መስመር የምሄድ ይመስላችኋል ማለት ነው። እና ዛሬ እንግዲህ በጎረንጅ መስመር እየሄድኩ እገኛለሁ ማለት ነው። ጎረንጆች ከተማ ጀምሬ የቀረጽኩት ካየሌ እስከ ሸመጣ ድረስ ማለት ነው። ሀገሬን አሳይኝ የሸዋ ልጅ ማለት ነው። ሸመጣ እንግዲህ ሀገርሽን እየተመለከሽ አካባቢሽም ማለት ነው። እና አየሩ በጣም ነው ደስ የሚለው። እምነት ክረምት የገባ ነው የሚመስለው ማለት ነው። ደስ ሲል እና ያው እንግዲህ ድምፅ ሳይለንት አድርጌ እንደገና ሪከርድ እያደረኩበት ነው። ምክንያቱም ድምፁ ይረብሻል ማለት ነው። ባጃጅ ውስጥ ሆኜ ስለሆነ የቀረጽኩት ማለት ነው። እና ሀገራችን ይሄን ይመስላል እላችኋለሁ ውዶችዬ ማለት ነው። ከስንት አንዳንዴ ነው በእግር የሚሄድ የለም ሁሉም ሰልጥኗል በሀገራችን ማለት ነው። በባጃጅ በሞተር የሚሄዱ ባስ እኮ የለም። እኔ ባስ ያው አይቼ አላቅም ሲሄድ ማለት ነው። 2 ወር ሆነኝ ማለት ነው። እና ሀገራችን ይሄን ይመስላል ቀንጨቦ ጨራቱ ምናምን እና ይሄ አሁን አበይ መንደር እየደረስን ነው እላችኋለሁኝ። እና ትዝታ ያለባችሁ ሀገራችሁ ቤታችሁ የናፈቃችሁ ላሳያችሁ ብዬ እኮ ነው። ምንም ቢሆን ወንዙ ይናፍቀኝ እኔ ከሰዎቹ አረብ ሀገር ሆኜ ወንዙ ራሱ ይናፍቀኝ ነበረ ማለት ነው። እናም ትላላችሁ እነዚህ ዛፎች በጣም የምወዳቸው ዛፎች ናቸው ማለት ነው። እና ይሄ እንግዲህ አየሌ መንደር ነው ማለት ነው። ገብሮ እንደርስ ትንሽ ነው የቀረን። በዛ ማዶ ደግሞ የምታየው እንግዲህ ሀዌ መንደር በቅሌ ማለት ነው። እንደምታዩት ሰማዩ ዝናቡ ዳመና ነበረ ስናሄድ ማለት ነው። እና ይሄ አየሌ መንደር አፋፉ አካባቢ ነው ማለት ነው። እንግዲህ አየሌዎችና አበዮች ታውቁታላችሁ ብዬ ተስፋ አለኝ ማለት ነው። እንደምታዩት ያምራል። አየሩ ሀገራችን እኮ ምግብ ነው የምር አረብ ሀገር ላይ በበረሃ ነበረ እኮ የምንቃጠለው ሙቀቱ ማለት ነው። እናም ይሄ ደግሞ በጣም ነው ደስ የሚለው ሀገራችን ድባቡ ያምራል እላችኋለሁ የኔ ውዶች። እናም እንግዲህ የኛ ሀገር አየር አለ ነበረ ግን ትንሽ መኒ የለም። መኒ ከሌለ ደግሞ አየር ብቻ አይበላም አይደል እንዴ? ስለዚህ አረብ ሀገሩና የኛ ሀገር እኮ አይገናኙም ነበረ ማለት ነው። እና ንጹህ አየር እየተመገብን እንኖር ነበር። ግን ኑሮው ትንሽ ከበድ ከበድ ይላል ማለት ነው ሀገራችን ላይ። እንደ ሌላው ቀላል ነው እላችኋለሁ ውዶችዬ አብሽሩ። አትሰቡ ዱንያ ፏ ብሏል ሙቪ። ስለዚህ ባለ ነገር መብቃቃት ነው። የሰው ልጅ አይበቃም ካሉት የባሰ ነው እንጂ የሚሄደው እየቀነሰ አይሄድም ማለት ነው። እና ይሄ ደግሞ እንግዲህ አባይን ጨርሰን ወደ አየሌ መንደር ደርሰናል ማለት ነው። እና ይሄን ይመስላል እላችኋለሁ። አሻግራችሁ ስትመለከቱ ማንን አያችሁ እስቲ በአይነ ቁራኛችሁ ኮሜንት አስቀምጡልኝ ማለት ነው። ያው የገጠር ልጅ ስንወጣ አንድ ቦታ እንሄዳለን። ከተማዎች ግን የት ይሄዳሉ? እዛው ቤታቸው ነው ማለት ነው። እና ዛሬም አሁን መንገድ ልሄድ ነው። ያው ሰርግ አለ ብያቸዋለሁ። እስቲ ሰርግ ድባቡ ዛሬ እንጀራ ጋገራ ነው። ቀርጬ ማሳያችሁ ይሆናል ከተመቸኝ ማለት ነው። እንግዲህ አማች ሀገር ሂዱ ካሜራ ላይ አይባልም መቼም ልጅም ልኬ የሆነ አስቀርጸዋለሁ ማለት ነው። እንጀራው ሲጋገር ማለት ነው። እና አላችኋለሁ ውዶችዬ ደግሞ አበይ መንደር ደርሰናል ማለት ነው። እንደምታዩት አካባቢ የሚበዛው ይሄ እንዲኖር የት ነው ጭራት አይደለም መሬት የሚዋጋው ሹክ ነው ይሄ። እና ይሄ ቁልቋሎቹ ማለት ነው። ቁልቋሎቹ ያበዛል እዛ አካባቢ ያጥራቸው ማለት ነው። እና አየሩ ደስ ይላል እላችኋለሁ ውዶችዬ ዋዬ። ለቤቴ አዲስ ከሆናችሁ ላይክ ሼር ሰብስክራይብ ያደረጋችሁ ቤተሰብ አድርጉኝ። አይከፈልበትም ማለት ነው። እንግዲህ እኔ ለእናንተ ብዬ ሀገራችሁን ላሳያችሁ ልጅ አሳይኝ ሀገሬን ስላለች ለሷ ብዬ ነው ቪዲዮ የቀረጽኩት ማለት ነው። እዛው አጋጣሚ እናንተም ታያላችሁ ብዬ ነው ትምህርት ቤቱ ድረስ
ቀርጫለሁ ማለት ነው። መዲና ሰይድ በዚህ ነው ቤትሽ። አንድ ጓደኛዬ ቤቷንም አየሁ በዛው አጋጣሚ ማለት ነው፣ አካባቢውን ማለት ነው። እና ይሄ ሰፈሩ ደስ ይላል እላችኋለሁኝ። በነገራችን ላይ መንገዱ ከሰኮሩ መስመር የጎረንጅ መስመር ሰልጥኗል። የምር የኛ የሰኮሩ እኮ ሸግር ነው። እና አካባቢያችሁን ማየት ትችላላችሁን ብያለሁኝ። እንደምታዩት አሁን ወደ ትምህርት ቤቱ እየደረስን ነው። ሸመጦ ትምህርት ቤት ማለት ነው። ከወደዳችሁት ላይክ፣ ከጠላችሁት ደግሞ ዲስላይክ እያደረጋችሁ ቤታችሁን አላውቀው የከሌ ከሌ ቤት አላለም ማለት ነው። በሰኮሩ መስመር ብትሉኝ ያውቃለሁ፣ ግን በዚህ በሸመጦ መስመር ማን ብዬ አውቃለሁ? ማን ብዬ አላውቅም። ስለዚህ ያው እናንተ እያያችሁ ሀገራችሁን ትዝታ ላሳያችሁ ብዬ ነው ማለት ነው የኔ ውዶች። አቤት ግራ ተንቅልፌ የተነስቼ እኮ ነው ሪከርድ የማደርገው። እና ይህን ይመስላል እላችኋለሁኝ። ፏፈታ በሉ ሀገራችሁን እያያችሁ አካባቢያችሁን ማለት ነው። አካባቢ እኮ ይናፍቃል። እኔ የምሬን ነው የምላችሁ ከቤተሰብ ውሃ የምንቀዳበት ወንዝ ናፍቀኝ ነበረ ማለት ነው። እና የሁሉም ናፍቆት ይለያያል ማለት ነው። ስለዚህ እዚያ ያለነው ሸመጦ ትምህርት ቤቱ አካባቢ ነው፣ ደርሰናል ማለት ነው እላችኋለሁ የኔ ወዶች። ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ እገዙኝ። ኢትዮጵያ ላይ ትንሽ ኔትወርኩ ያስቸግራል ማለት ነው። በማርያም ቤት ነበር ሁሉም ነገር የሚመቸው የምር። አሁን ሀገራችሁ መጥታችሁ ትንሽ ከበድ ይላል። ብቻ አልሐምዱሊላህ እያደር ይስተካከላል እየተሳለኝ ማለት ነው። እዚህ ግን እንግዲህ ባጃጁ ሰው እያወረደ ነበር የቆም ነው ማለት ነው። ለዛ ነው አልንቀሳቀስ ያለው። ከዛም ተንቀሳቀሰና እንሄዳለን ማለት ነው ወደፊት። ወደ ትምህርት ቤት ወደዛ ነው የምንወርደው ማለት ነው። ሰልጥኖ እንደምታዩት ሀገራችን በቆርቆሮ ታጥሯል። ከስንት አንዳንድ ቦታ ነው እንግዲህ ጭረት ያየነችው ቆርቆሮ ሆኗል በየገጠሩ ራሱ ማለት ነው። እና እቺ አካባቢ ደስ ትላለች ሰፈሯ ራሱ ማለት ነው። የምር አሁን ከፍ ያለ ከተማ ብትሆን ትመቻለች ማለት ነው። እና እንግዲህ ባጃጁ ተነሳ እየሄድን ያለ ነው ማለት ነው እላችኋለሁኝ እኔ ወዶች። እንደምታዩ ባጥር ነው፣ በቆርቆሮ ነው የታጠረው ማለት ነው። እንግዲህ ያው ቆርቆሮ የሚታጠረው የጥርዙ ቤት ነው። ጥርዛት ተብሎ ተብሏል መሰለኝ ያስቀጣል እያሉ ነው ማለት ነው። እና ያው ቆርቆሮ የሚታጠረው አረብ ሀገር የሄደች ሴት ነው እንጂ እንዴት አሁን እኮ 1,000 ምናምን ገብቷል እያሉ ነው። ቆርቆሮ በዚህ 1,000 ተገዝቶ ለአጥር ትንሽ ይከብዳል። ለቤት መስሪያውም በጣም ከባድ ነው እንኳን ለአጥር ማለት ነው እላችኋለሁ የኔ ውዶች። ላይክ ሸር እያደረጋችሁ እገዙኝ። እህታችሁንም ስደተኛ እህታችሁ ነኝ። አቂ ላይ ሰርቼ ወደ አረብ ሀገር እንዲያልመኝ ማለት ነው። የምር የሀገር እንግዲህ አያስቀምጥም ሲያስጠላ ወላሂ። ኑሮ ጣራ ነው እንደ ስታስቡ በቃ ገደል መስሎ ነው የሚታያችሁ። ስለዚህ ሀገሬ ላይ ሰርቼ እንድረጋጋ እገዙኝ። ከእናንተ የሚጠበቀው ላይክ ብቻ ነው። የምር አይከፈልበትም። አንዴ በጣታችሁን ያካ ማድረግ ነው። ከዚህ ሰብስክራይብ ካረጋችሁ ዩቲዩብ ይሸርትልኛል ማለት ነው። ያው እንግዲህ ምን ታደርጉታላችሁ? አጋጣሚ ሆኖ ልመና የገባው እስካሁን 8,000 ሰብስክራይብ ይኖረኝ ነበረ። ያው የለ ፍቃድ ነው ሞሳል አይደለ? በዚህ አጋጣሚ ሆኖ ተዘጋብኝ እና ለዛ ነው አበረታቱኝ። ዋንኪ ያስገቡኝ 1,000 ከገባው ከዛ ችግር የለም። ሰዓቱን ወደ ከባድ በጣም ማለት ነው። እና ባለ ፈቃድ ይሞላል። ተስፋ ላለመቁረጥ ነው። ቻላችሁ አጋጣሚ ግዙኝ እላችኋለሁ። የትምህርት ቤቱ አካባቢ ነው። እኛ እንግዲህ መውረጃችን እየደረሰ ነው እላችኋለሁ። ቶቼ እኔ ያልካሳያችሁ ይበቃችኋል። ያልኳቸውን ላይኳና ሰብስክራይብ ሆና አትርሷት። ሸርም ለጓደኛችሁ እያደረጋችሁ እስቲ አበረታቱ። ሻላ ጥሩ ጥሩ ነገር አመጣለሁ ባላ ፍቃድ ማለት ነው። መልካም ጊዜ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።